እሺ አመሰግናለሁ። በቅድሚያ ሰላሙን ጤናውን ሰጥቶን እንድንገናኝ የረዳንን እግዚአብሔርን አመሰግናለሁ። በመቀጠል እንዲህ ያሉ ውይይቶች እንዲደረጉ ሁሌም በቅንነት ተባባሪ የሆኑትን ፕሮፌሰር ኃይሌ ገሪማንና በጥቅሉ ደግሞ ሳንኮፋ ቪዲዮና መጽሐፍትን ማመስገን እፈልጋለሁ። ጋሽ ተሾመ ብርሃኑ ከማልን ስለ አበርክቷቸውና በዚህ የተገኛችሁትን ሁሉ ደግሞ ስለ ውድ ጊዜያችሁ ምስጋና ይድረሳችሁ። በበቂ ካላስተናበርኳችሁ የተመደበው ሰው አለመቻሉ ዛሬ ተነግሮኝ ወይም ጋሽ ተሾመ አዘውኝ ነውና የተገኘሁት በዚሁ ይያዝልኝ። ወደ ጋሽ ተሾመ ፕሬዘንቴሽን ከማለፌ በፊት ከተወዳጅ ሚዲያና ኮሚኒኬሽን ላይ ያገኘሁትን ወይም የተሰነደውን የደራሲ ተሾመ ብርሃኑ ከማልን ታሪክ ቀንጭቤ አቀርብላችኋለሁ። ተሾመ ብርሃኑ ከማል የተወለደው ግንቦት 16 ቀን 1943 በቀድሞው ሰሜን ወሎ በዋግ አውራጃ ዋና ከተማ ነው። አንደኛ ደረጃ ትምህርቱን በተወለደበት አካባቢ፣ በአዲስ አበባ ደግሞ በቀድሞ በየነ መርድ አንደኛና መለስተኛ ሁለተኛ ደረጃ የስምንተኛ ክፍልን በቀድሞ አስፋውሰን ትምህርት ቤት ወይም አሁን ምስራቅ አጠቃላይ የሁለተኛ ደረጃ ትምህርቱን የመጀመሪያ ዲግሪውን ደግሞ በአዲስ አበባ ዩኒቨርሲቲ አጠናቀቀ። ያው የተሰነደው ላይ እንዳለው ነው። አንተ እያልኩ ማነበው እንግዲህ ይገባችኋል። ገና የዩኒቨርሲቲ አንደኛ ተማሪ በነበረበት ጊዜ በ1970 ዓ.ም በኢትዮጵያ ዜና አገልግሎት የዓለም አቀፍ መምሪያ በማታው ሽፍት ከልዩ ልዩ የዜና ምንጮች ከሬውተርስ፣ ከአጃን ፍራንስ ፕሬስ ወዘተ ይመጡ የነበሩትን ዜናዎች በመቀበልና ለሚመለከታቸው ክፍሎች በማሰራጨት ለአንድ ዓመት በኮንትራት ሰርቷል። ከ1971 ጀምሮ እስከ 1976 ባለው ጊዜ በኢትዮጵያ ቴሌቪዥን የልጆች ፕሮግራም አዘጋጅና አቅራቢ እንዲሁም ፕሮግራም መሪና አስተባባሪ በመሆን የወጣቶች ፕሮግራም አዘጋጅ አቅራቢ በመሆን እንደዚሁም ልዩ ልዩ ዜናዎችንና ሪፖርታጆችን በመስራት አገልግሏል። ከ1976 እስከ 1980 ባለው ጊዜ በሰራተኛና ማህበራዊ ጉዳይ ሚኒስቴር የአብዮታዊት ኢትዮጵያ ህጻናት አምባ ህዝብ ግንኙነት የፍቼ ተሃድሶ ፕሮጀክት ህዝብ ግንኙነት የራሱ የሚኒስቴሩ መስሪያ ቤት በአባልነትና በኃላፊነት ሰርቷል። ከ1980 እስከ 1983 የብሔራዊ ቁጥጥር ኮሚቴ የህዝብ ግንኙነት ረዳት በመሆን አገልግሏል። ከ1983 እስከ 1987 ድረስ በኢትዮጵያ የሽግግር መንግስት የተወካዮች ምክር ቤት የፕሬስ ክፍል ኃላፊ ሆኖ ሰርቷል። ከ1987 እስከ 1992 በኢትዮጵያ ፕሬስ ድርጅት በአዲስ ዘመን ጋዜጣ አዘጋጅ በመሆን እንዲሁም የሰንደቅ መጽሔት ማኔጂንግ ኤዲተር በመሆን ሰርቷል። ከ1992 እስከ 1994 በኢትዮጵያ ጤናና ስነ ምግብ ኢንስቲትዩት የህዝብ ግንኙነት ኃላፊ፣ ከ1992 እስከ 2004 በኢትዮጵያ ንግድ መርከብ የኮሚኒኬሽን ኃላፊ በመሆን አገልግሏል። ተሾመ ብርሃኑ ከማል በልዩ ልዩ የህትመት ስራዎች ለምሳሌ በአዲስ ዘመን፣ በዛሬቱ ኢትዮጵያ፣ በሪፖርተርና ካፒታል ጋዜጦች፣ በየካቲት፣ በሙዳይ፣ በአፍሪካ ቀንድ፣ በእፎይታ መጽሔቶች ለንባብ ካበረከታቸው ስራዎች አብዛኛዎቹ በጥናትና ምርምር ላይ የተመሰረቱ ናቸው። በጋዜጣና በመጽሔቶች ከጻፋቸው 2000 ያህል ስራዎች በተጨማሪ በሀገር ውስጥና በውጭ ሀገር ስብሰባዎች ያቀረባቸውም አሉ። ከነዚህም ውስጥ ስለ ጋዜጠኝነት፣ ስለ ህዝብ ግንኙነት፣ ስለ ፕሮቶኮልና ኮሚኒኬሽን፣ ስለ ኢትዮጵያውያን ሴት ጸሐፍትና ጋዜጠኞች፣ ስለ ሃይማኖታዊ መቻቻል፣ ስለ ጥንታዊ የኢትዮጵያ ንግድ መርከብ፣ ስለ ኢስላማዊ ረቂቅና ተጨባጭ ቅርሶች ጥቂቶቹ ናቸው። ተሾመ ብርሃኑ 14 ያህል የህፃናት፣ 4 የጠቅላላ እውቀት፣ 7 የታሪክ፣ 2 የትርጉም መጻሕፍትን ጨምሮ ከ30 በላይ መጻሕፍት ለህትመት አብቅቷል። ለመድረክ የበቁ ተውኔቶችም አሉት። በርካታ ሽልማቶችና የምስክር ወረቀቶችን ከተለያዩ ተቋማት ተቀብሏል። ዛሬ ውይይት የሚደረግበት ኢስላማዊ ታሪክና ኢስላማዊ ስልጣኔ በኢትዮጵያ የተሰኘው መጽሐፋቸው አሁን ወደ ራሴ ተመለስኩ ማለት ነው፣ አንቱ እያልኩ ነው። 3 መጽሐፍትን በአንድ ላይ የያዘ ነው። ዝርዝሩን ከራሳቸው ከጋሽ ተሾመ ትሰሙታላችሁ። ከዚያ ተመልሼ ይመጣና የእናንተን ጥያቄዎችና አስተያየቶች አስተናግዳለሁ። አመሰግናለሁ። ላብ እስኪ ላይ ድረስ ነው ያስተዋወቀችኝ እና ትንሽ ሞቀኝ። በጣም አመሰግናለሁ ሪዮት። እንኳን አንቺ በድንገትም ቢሆን እንኳን መራሽው። በጣም አመሰግናለሁ። እንግዲህ እስካሁን ድረስ የጻፍኳቸውን መጽሐፍት ለመጻፍ ብዙ ጊዜ በግሬም ሄጃለሁ። አሁን በስዕል ላይ እንደምትመለከቱት
በዚህ ከናንተ በስቴት በኩል በዛ በኩል ያለው ማለትም እዚህ ጋር አለማወቄን እንግዲህ ይቅርታ እያደረጋችሁ ነው። ይሄ ኮምፒውተር ትንሽ ይሄ ራስ ዳሽን የኢማም አህመድ ኢብራሂምን እንትን ስፈልግ ነው። ይሄ የምታዩት የድንጋይ ቁልል ኢማም አህመድ ኢብራሂም ከፖርቱጋሎች ጋር ያደረጉት ጦርነትና በዛ ሐሸንጌ ላይ የሚገኝ ድንጋይ ነው። ይሄ ቀስቱ ያመለክታል። ይሄ የምንመለከተው ኢማም አህመድ ኢብራሂምና የአጼ ልብነ ድንግል ጦርነት ያደረጉበት ግራኝ በር የሚባለው ቦታ ነው። እዚህ ጋር ምናልባት ይታያችሁ እንደሆነ ማናት ወይራ ተክል አለ። ይሄ የግራኝ ወይራ ነው ተብሎ የሚጠራው እና የዛን ጊዜ ስላልወደቀ ነው እንጂ በግራጁ ተመቶ ነበር ተብሎ ይነገራል። ስለዚህ ይሄ ቦታ በደንቀዝና በደጎማ መካከል የሚገኝ ቦታ ነው። ግራኝ አምባ ተብሎ ይጠራል። ከማክሰኝት ወደ ምስራቅ ስንሄድ ወራህላን እና አርባያን በአጠቃላይ ምስራቅ በለሳን እያልን ተከዜን አቋርጠን ደግሞ ሰቆጣ እንገባለን ማለት ነው። ይሄ እዚህ ጋር የምትመለከቱት ታኛው የኩነባ ታሪክ የጻፍኩበት ነው። ስለ ኩነባ ታሪክ ወደፊት የምንመለከተው ይሆናል። ሌሎች አሁን ያስተዋወቃቸው መጽሐፍቶች አሉ። እነዚህ መጽሐፍት እንግዲህ የጻፍኳቸው እነዚህ ናቸው። ይሄኛው የጥናት ክፍሌ ነው። እነዚህ ደግሞ ሌላው ኢትዮጵያ ታሪክ ገጽታ፣ የሐረር አሚሮች፣ ሰላማዊ ስልጣኔ፣ ይሄ ደግሞ ሰላማዊ ስልጣኔና ኢትዮጵያ ታሪክ የሚለው ነው። ይሄ ዛሬ ቀን የምንነጋገርበት መጽሐፍ ይሆናል። እዚህ ላይ የምታያቸው ነገሮች እነዚህ ገና ያልታተሙ ስራዎች ናቸው። በጣም ብዙ ስራ ነው ያለው። እንግዲህ ጸሎት ያስፈልጋል፣ የእናንተ ጸሎት ያስፈልጋል። ይሄን ሁሉ ለማሳተም እድሜ ይስጥ ካላችሁኝ ወደ 200 የማቱሳላ እድሜ ይስጥህ ማለት ነው እንግዲህ ያለባችሁ እና የማቱሳላ እድሜ እንዲሰጠኝ ጸሎት አድርገው። ነገር ግን ማቴሪያሎቹ አሉ። እዚህ የምታያቸው የመጽሐፍቶቹ ናቸው። እነዚህ በጣም የሚገርማቸው ነገር ብዙ ሰዎች ስራቸውን አይጠርዙም። እኔ ግን በመጽሔት የጻፍኳቸውን ነገሮች እና በጋዜጦች የጻፍኳቸውን ነገሮች አስቀምጣለሁ። እዚህ ስለማይታይ ነው እንጂ ወደ 600 ገጽ የሚሆን የአዲስ ዘመን የጻፍኩት እንትን አለ። እዚህ ግን ባጭሩ ነው የሚታየው። ወደ 600 የሚሆኑ ገጾች ተጠርዘው ተቀምጠዋል እና የሚፈልግ ሰው እንትን ይላል። ቀደም ሲል ሪዮት እንደነገረቻችሁ ወደ 2000 የሚሆኑ አርቲክሎችን ጽፌያለሁ። ከነዚህ ውስጥ እንግዲህ የታላላቅ ሰዎች እዚህ ጋር አሁን የምናየው የወጋየሁ ንጋቱ ታሪክ ነው እና ሌሎችም እንግዲህ መጽሐፍቶች የምንመለከትበት ነው። ሌላው በእስልምና በኢትዮጵያን በሚመለከት የእስልምና ታሪክ በሚመለከት እና ሰላምን በሚመለከት የሃይማኖት ሳይለያየን ኢትዮጵያውያን ሀገራችንን የማሳደግ አብረን ተባብረን ተደጋግፈን የመስራት ኃላፊነት እንዳለብን በልዩ ልዩ ሚዲያዎች ያቀረብኩት ነው። ሐረር ነው፣ የሐረር በር ነው። አንደኛው ከሐረር በር በጣም ትልቁ እና በጣም ተወዳጁ በር ቡዳ በር የሚባለው ተብሎ የሚጠራ ነው። እዚህ ወንድሜ አብዱልዓዚዝ ስላለ ሌሎችን ስሞች ሊነግረን ይችላል። እዚህ ላይ እስላማዊ ስልጣኔ ስንል ዓለም አቀፍ የሆነ ትርጉም ያለው ነው። እናንተም አታውቁትም ብዬ አላስብም፣ አምናለሁኝ። ግን ሰዎች ከተበታተነ ቦታ ወጥተው አንድ ቦታ ላይ ተሰባስበው አንድ ከተማ ላይ ተሰባስበው በተለያየ የሙያ ዘርፍ ተከፋፍለው እና ሸማኔ ሆነው፣ ገበሬ ሆነው፣ ልብስ ሰፊ ሆነው፣ አንጣሪ ሆነው፣ ብረት ቀጥቃጭ ሆነው እና ሌሎችም በስራው ተከፋፍለው አንዳቸው ከሌላቸው እየሸመቱ የሚኖሩበት የስልጣኔ ከተማ ይባላል። ቀደም ሲል እነዚህን ነገሮች ነግሬያቸዋለሁ። ይሄ የምታዩት መጽሐፍ የሐረር አሚሮች ሱልጣኖችና ኢማሞች የሚል ነው። መጽሐፉ እውነቱን ለመናገር እስካሁን እኔ የመጀመሪያው ነኝ በማድረግ የ150 ሰዎችን አነጠርኩ። ከ150 ሰዎች ደግሞ የ50 ሰዎች መርጬ ጽፌያለሁኝ። ሌላው ይሄ ኩነባ የምንለው ቦታ ነው። ስለ ኩነባ ምናልባት በኋላ ልናየው እንችላለን። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተወካዮች መጥተው በነበሩበት ጊዜ የኖሩበት ቦታ ነው። እዛ ቦታ ላይ መቃብሮች አሉ። የሱሐባዎች አትክልት ቦታዎች አሉ። የሱሐባዎች መስጊድ አለ። የሱሐባዎች ምንጭ አለ እና ይሄኛው አይናብራዎቹ የሚል ነው። ሙስሊም ትልልቅ ሊቃውንት
እነማን እንደሆኑ ከራያም ከወሎም ከጉጅማም ከምኑም ከባሌም እዚህ ጋር ትንሿ መጨረሻዋ ምናያት እቺ የማነው ስሙ የስልጤው መስጊድ ነው። እዚህ ደግሞ ድሬ ሼህ ሁሴን እናያለን። እዚህ ነበለት እናያለን። ይሄ ኢማም አህመድ ኢብራሂም ነው። ሌላ እዚህ ላይ የምናየው የሰላም ፍኖት ለኢትዮጵያና ኤርትራ ህዝቦች አንድነት ነው። ዶክተር አብይና ኢሳያስ ከመምጣታቸው በፊት በድፍረት የጻፉት መጽሐፍ ነበር። ምክንያቱም ኤርትራውያንና ኢትዮጵያውያን አንድ ወንድማማቾች ናቸው፣ መለያየት የለባቸውም፣ አብረው መኖር አለባቸው ብዬ አድቮኬት ያደረኩበት ነበረ። ለሱም ለተወሰነ ጊዜ ተሳክቶ ነበረ። አሁን እንደገና ደግሞ ጨለማ ወጥቶታል። ፈጣሪ እንዲያስተካክሉ እመኛለሁ። ይሄ የአፋር ታሪክ ነው። ይሄ የአፋር ታሪክ ከፕሮፌሰር አህመድ ዘከሪያ እና ከፕሮፌሰር ሁሴን አህመድ እና ሆነን የጻፍነው ነው። ይሄ ኢማም አህመድ ኢብራሂም መጽሐፍ ነው። ያው እንዲሁ ለኢንትሮዳክሽን ነው። ይሄም አሁን እስላማዊ ስልጣኔ በሚባል እነዚህ ሰዎች ባህሪያቱን የፖለቲካ አለው። ያው እንደምታውቁት እስላማዊ ስልጣኔ ሲባል ከዛ ትምህርትን ያጠቃልላል። በሀገራችንም እስላማዊ ትምህርት አለ። ሌላው እስላማዊ ስልጣኔ የምንለው በግብርና የሚገለጽ ነገር ነው። እዚህ ላይ ይሄ ነው አሁን የሱሐባ አረባ ከተመለሰ ይሄ የሱሐባዎች ምንጭ የምንለው ነው። እዚህ ቢያንስ ለ1500 ዓመት ያህል የሱሐባዎች ምንጭ ሆኖ ህዝቡ ሲገልጸው ኖሯል። ይሄን ግን እኛ ብዙ ጊዜ አንጠቀምበትም። እነዚህ የግብርና የንግድና የከብት እርባታ የምናይበት ነው። ሌላው ከአክሱም ቀጥሎ ገንዘብ የነበራት ሀረር ናት። የሀረር ሳንቲሞች ደግሞ ኢትዮጵያን አገልግለዋል። ሌላው እንግዲህ ህግ ነው። እንደምታውቁት እስልምና በእንትን ላይ በህግ ላይ የተመሰረተ ሸሪዓ ህግ ላይ የተመሰረተ ፍርድ የሚሰጥ ስለሆነ እስላማዊ ስልጣኔያችን ከእስላማዊ ፍርድ ቤት ተቋም ጋር አብሮ የሚገለጽ መሆኑን የሚያሳይ ነው። እነዚህ ፍልስፍና ነው። በሀገራችን እነዚህ የውጭ ሀገር ፈላስፎች ናቸው። ቢሆንም ኢትዮጵያውያን ፈላስፎች ደግሞ ሙስሊም ፈላስፎች በተለያዩ ዘርፎች ሲያገለግሉ ነበር። ለምሳሌ በሕክምናው ያልን እንደሆነ ክርስቲያኖችም ጭምር ሄደው ሲታከሙ የነበሩ እስከ ቅርብ ጊዜ ድረስ ሆስፒታሎች ሲከፋፉ ድረስ ክሊኒኮች ሲከፋፉ ድረስ ወደ ሸሆች እየሄዱ ነበር መድኃኒት የሚያገኙት። ይሄ ወደ ሸሆቹ የሚሄዱት ሰዎች ከሚፈጥሩት ተአምር ባሻገር በቁርአኑ የሚሰጡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መድኃኒቶች አሉ። እንደገና ደግሞ ሰዎች ከአባቶቻቸው የወረሷቸው መድኃኒቶች አሉ። ሌላው ጸሎት በማድረግ የሚሰጡ መድኃኒቶች አሉ። ስለዚህ ዘመናዊ መድኃኒት ባልነበረበት ጊዜ ሙስሊሞች ሕክምና በሰፊው ይሰጡ እንደነበረ እንመለከታለን። እስከ ቅርብ ጊዜ ድረስ በመላው ኢትዮጵያ ሄደን ስንመለከት አብዛኛው ኢትዮጵያዊ የሚታከመው ወደ መስጊዶችና ወደ ዶሪሆች አካባቢ ሄደ ነው። ሌላው እስላማዊ ስልጣኔን የሚመለከቱ ልዩ ልዩ ግንባታዎች እናገኛለን። አሁን እዚህ የምናየው በሶማሌ አካባቢ የሚገኙ ናቸው። ደብረ በለንበል አካባቢ ያሉ እና ደግሞ ወደ ሾንኪ አካባቢ ያሉ፣ እዚህ አካባቢ ደግሞ ዘይላዕ ነው። እዚህ አካባቢ እንደዚሁ በሶማሌ አካባቢ ያሉ ቦታዎች ናቸው። ይሄ የድሬ ሼህ ሁሴን መስጊድ ነው። ስለዚህ እስላማዊ ስልጣኔ በምንልበት ጊዜ እነዚህ በስነ ህንፃ በኩል ከፍተኛ የሆነ አስተዋጽኦ አድርጓል። ዛሬ በሀረር ላይ የምንመለከታቸው በሀረር ዙሪያ ደግሞ እጅግ በጣም የሚያስደንቁ የግንባታ ስራዎች አሉ። እነዚህ ግንባታ ስራዎች ቦታዎቹ ፈራርሰዋል። ነገር ግን ግንቦቹን ስናያቸው መቅደሶቹን በምናይበት ጊዜ ቀደም ሲል የነበሩት አባቶቻችን በጣም የተሻለ የህንፃ አሰራር እንደነበራቸው እንመለከታለን። ስለዚህ እስላማዊ ስልጣኔ ስንል የግንባታውንም የሚያመለክት ስለሆነ ይህን የሚመለከት ነው። ሌላው ስነ ፈለክን የሚመለከት ነው። አንድ ስልጣኔ በምንልበት ጊዜ ስነ ፈለክ አንዱ ነው፣ ሳይንሳዊ ምርምር አንዱ ነው። ስለዚህ ሙስሊም ሊቃውንት ሰማይን እየተመለከቱ በዚህ አቅጣጫ ሄዱ፣
በሚቀጥለው ጊዜ ዝናብ ይመጣል፣ በሚቀጥለው ጊዜ አቧራ ይመጣል፣ በሚቀጥለው ጊዜ እንደዚህ መጥፎ ዘመን ይመጣል፣ በሌላው ጊዜ ጥሩ ዘመን ይሆናል እያሉ ይሄ በአፋር ሑቱክቱ ይባላል። በሐረር ደግሞ እንግዲህ ያው የከዋክብት ምርምር ነው የሚባለው። ይሄ እንግዲህ ከኮከብ ቆጠራ ጋር በጣም የተለየ ነው። ኮከብ ቆጠራ ሳይሆን የኮከብ አይቶ የመናገር ነው። ለምሳሌ ብዙዎቹ ኢትዮጵያውያን እኔ ለምሳሌ በህፃነት ንግድ በሚሄድበት ጊዜ የሰሜን ኮከብ የሚባለው እሱ ሲወጣ ነግቷል ምናምን በዚህ አቅጣጫ ነጋዴዎች የሚመሩበት አለ። ከዛ በተለየ ሁኔታ መጥፎ ጊዜ ይመጣል፣ ጥሩ ጊዜ ይመጣል እያሉ የሚናገሩበት ጨረቃ በዚህ ጊዜ ልትወለድ ትችላለች፣ በዚህ ጊዜ ደግሞ እንትን ምትል ትችላለች እያሉ የመሬትን አቀማመጥ የሚናገሩ ፈላስፋዎች እና ሊቃውንት ነበሩ። እነዚህ ሊቃውንት በሐረር አሁንም በሰፊው መረጃዎች አሉ፣ ጽሁፍ መረጃዎች አሉ። በአፋርም እንደዚሁ ጽሁፍ መረጃዎች አሉ፣ በሶማሌም እንደዚሁ ጽሁፍ መረጃዎች አሉ። እና ስለዚህ እስላማዊ ስልጣኔ በምንልበት ጊዜ የዚህ የእንትንም የዚህ ፍልስ የዚህ ሳይንስ ጥናት ምርምርም እንደነበር የጠፈር ምርምር እንደነበረ እንመለከታለን። ሌላው በስነ ጽሁፍ አካባቢ ነው። እንደምታውቋቸው እነ ሩሚ በውጩ ማለት ነው እና ሐፊዝ እና ሌሎቹም በጣም የታወቁ ሊቃውንት አሉ እና ገዛሊ። በእኛም ሀገር ቢሆን በጣም የታወቁ የስነ ጽሁፍ ሰዎች ነበሩ። እነዚህ እስላማዊ ስነ ጽሁፍ ምናልባት አንዱ መጽሐፍ አይታችሁት እንደሆነ አንድ አረንጓዴ ቡኒ መጽሐፍ አለ። ያ መጽሐፍ እስላማዊ ስነ ጽሁፍን የሚመለከት ነው። ያ እስላማዊ ስነ ጽሁፍ መቼ እንደሚጀምር የት እንደሚገኝ እነዚህን በተለይ ደግሞ በሰሜን ኢትዮጵያ በዚህ በነበለት አካባቢ በማነው ስሙ በዚህ በተንቤን ተቀራቂራ አካባቢ እንደገና ደግሞ በዳዩ አካባቢ እና በወሎ ደግሞ በዚህ በዳና አካባቢ እና በሌሎችም አካባቢ በብዛት ስነ ጽሁፎች ተገኝተዋል። እንግዲህ ሐረር የገባን እንደሆነ ደግሞ በጣም ሰፊ የሆነ ስነ ጽሁፍ የጥንታዊ ስነ ጽሁፍ የእጅ ጽሁፎች እንዳሉ እንመለከታለን። በጣም ታላላቅ ደራሲያን ደግሞ ቁርአን ከመጻፍ ጀምሮ ሐዲሶችን በመጻፍ እንደገና ደግሞ ከሐዲሶችና ከቁርአኖች በመነሳት ደግሞ የራሳቸው አስተምሮት ተሰጡባቸው ስራዎች አሉ። ስለዚህ በኢትዮጵያ ውስጥ እስላማዊ ስነ ጽሁፍ አለ ስንል ይሄ ለውህ የሚባለው ለምሳሌ መጻፊያ መማሪያው እንጨት አካል ነው። የቀለም ስራው ራሱ የስነ ጽሁፍ አካል ነው እና መቀሰሙ ራሱ የስነ ጽሁፍ አካል ነው። እነዚህ ተደርጎ የሚገልጽ እስላማዊ ስነ ጽሁፍ በኢትዮጵያ የሚል አንድ መጽሐፍ አዘጋጅቻለሁ። ስለዚህ እስላማዊ ስልጣኔ በምንልበት ጊዜ በስነ ጽሁፍ የሚገለጽ ጭምር ነው። እዚህ የምናያቸው እንደተባለው በቁርአን እዚህ ቁርአን ሲጻፍ ነው የምናየው። እኚህ ሐረሪ ናቸው። ይሄ አንዱ የተጻፈ ቁርአን ነው። ይሄ ለውህ የምንለው የሚጻፍበት ቁርአን የሚጻፍበት እነ ወንድሜ አብዱል አዚዝም የተማረው በዚህ የጀመረው እኔም የጀመርኩት በዚህ ነው። እሱም የጀመረው በዚህ ነው። ያሲንም ቢሆን በዚህ የተማረ የቀራ ይመስለኛል። ለውህ ይባላሉ። ይሄ ስነ ጽሁፍ ቢሌት ላይ የሚገኝ 1000 ዓመት ያስቆጠረ ጽሁፍ ነው። የድንጋይ ላይ ጽሁፍ ነው። በዚህ ድንጋይ ላይ ጽሁፍ እዚህ ላይ ያለው ማን ነው አንድ አያ አለ እሱ ነው ያለው እና ስለዚህ ይሄን እንመለከታለን። ሌላው እስላማዊ ሙዚቃ የምንለው ነው። በኢትዮጵያ ውስጥ እንደምታውቁት ከሰሜን ጀምሮ ምናልባት አሁን የኛ አካል ስላልሆነች ነው እንጂ ከኤርትራ ጀምሮ እስከ ታች ደቡብ እስከ ሶማሌ ድረስ በምስራቅም በምዕራብም በጣም ከፍተኛ የሆነ እስላማዊ ሙዚቃ እንመለከታለን። ይሄ ሙዚቃ በድቤ አመታትም ግጥም እየተገጠመም ዜማም እየወጣለት እንትን ይላል። ዜማው ራሱ ጥናትን የሚጠይቅ ነው። በጣም የተለያየ በጣም ብዙ ነው እንደ አካባቢው። ለምሳሌ ባሌ ያለው ሐረር ያለው እና ጅማ ያለው ትግራይ ያለው ኤርትራ ያለው እና ሌላም ቦታ ያለው በመጠኑ ቢሆን ይለያያል። ነገር ግን ይሄንን በሚመለከት ሰፋ ያለ ጥናት አድርጎ ምርምር አድርጎ መጻፍ ያስፈልጋል። እስካሁን ድረስ በዚህ ረገድ ብዙ የተጻፈ ነገር የለም።
እኔም በተለያዩ መጽሔቶችና ጋዜጦች ከመጻፍ በስተቀር የዘለለ የኢትዮጵያ መንዙማን በሚመለከት ብዙ እንትን ያለው የለም። አንድ ባለፈው ጊዜ እዚህ በነበረው ስብሰባ ፕሮፌሰር ኃይሌም ባሉበት ያነሱ ልጆች በጣም አስደስተው ነበር። እነሱም ድምጻቸው ጠፋ እንጂ ስለ መንዙማ እያጠኑ ነው። እና ይሄ ግን መቀጠል ያለበት ያልተጀመረ ያልተዳሰሰ በጣም ከፍተኛ የሆነ የሀገር ሀብት ነው። የወሎ በጣም ኢምፕሬሲቭ ነው። የሸዋ በጣም ኢምፕሬሲቭ ነው። ሀረር በምንገባበት ጊዜ ደግሞ ትንሽ መሆኗ ናት። ሀረር በጣም የተለያዩ በጣም እጅግ በጣም ብዙ የተለያዩ የመንዙማ አይነቶች አሉ። ከሱ ጋር ከመንዙማ የበለጠ ደግሞ አውራድም ይባላል። የአውራድ ቁርአን መቅራት፣ ዚክር ማድረግ፣ ተወሱል ማድረግ እና መንዙማ ማድረግ እና ሌሎች ዚክሮችን ማድረግን ያጠቃልላል። በዚህ ላይ የሚጻፉ ጽሁፎች አሁን ሁሉም ነገር ከጽሁፍ ጋር የተያያዘ ነውና ይሄ ነገር ግን አለመታደል ሆኖ በዝርዝር የተጻፈ ነገር የለም። እዚህም እዛም የተቦጫጨቁ ነገሮችን እናገኛለን። ስለዚህ እስላማዊ ስልጣኔና ሙዚቃን በሚመለከት መጠናት ያለባቸው እጅግ በጣም ከፍተኛ ናቸው። እንደምታውቁት እኛ ጋር ሙጭም ሀገር ያሉ የተለያዩ መሳሪያዎች አሉ። የኛዎቹ ግን እነዚህ ናቸው ብሎ እስካሁን ድረስ ዲፋይን አልተደረገም። ወደ ገናንን ወደ በገናም ወደ ክራርም እንደውም እስከ ቅርብ ጊዜ ድረስ በማሲንቆ መጫወት በክራር መጫወትና በጊታር መጫወት እንደ ሐራም ተደርጎ የሚታይ ነበር። አሁን ግን ይሄ መንዙማው ምናምን ሰው እየገባበት ነው እና የበገናውም ተጀምሯል። ምናልባት ፕሮፌሰር ኃይሌ ልክ የነበረ ማንኑ ለነዛ ለሚያጠኑ ልጆች ልክ የላቸዋል። ልክ የበገና በግበቀና ቅኝት ነው እንትን ያለው። እንግዲህ ሌላው መንዙማ ከአይንቾ የውለኔ ከአምባሰል ከምን ጋር የተያያዘ ነው። ነገር ግን አሁን ደግሞ ከዚህ ከበገና ጋር ቅኝት ጋር የተያያዙ ነገሮች አሉ። እነዚህ ሁሉ የሀገር ሀብቶች ስለሆኑ ዳሰስ መጠናት መደረግ ያለባቸው ነገሮች ናቸው። ሌላው ስለ እስላማዊ ስነ ጥበብ እስላማዊ ስልጣኔና እደ ጥበብ ነው። በኢትዮጵያ ውስጥ እጅግ በጣም የሚደንቁ እደ ጥበቦች አሉ። እነዚህ እደ ጥበባት በድንጋይ ስራዎችም አሉ፣ በአለላ ስራዎችም አሉ፣ በኮፍያም እዚህ እንደምንመለከተው አሉ። እዚህ የምንመለከተው ወፍጮ ነው። ለምሳሌ ይሄ ወፍጮ ነው። በአፋር ውስጥ አካባቢ ያለ መጅና ራሱ ወፍጮ እናቱ ነው። እዚህ የቁርአን ማስቀመጫ ነው የምናገኘው ሀረር። እዚህ ላይ ደግሞ በእንጨት ላይ የቅርጻ ቅርጽ በመስራት ይሄም ሀረር የሚታይ ነው። እዚህ አካባቢ ደግሞ አፋር በዚህ በሰሌን ዘንባባ የዚህ የተለያዩ ቅርሶች ይሰራሉ። ስለዚህ እስላማዊ ስነ ጽሁፍ ስንል እንትን ይላል። እዚህ ላይ እስላማዊ ስነ ጽሁፍ የሚታይባቸው ነገሮች አሉ። እዚህ ከምናያት እንትን ኩነባ አፋር ውስጥ ያገኘኋት ናት። በጣም የተለየች የሸክላ ስራ ናት። እዚህ ጋር እስካሁን ድረስ አቤት ብያለሁ በተደጋጋሚ ከዛሬ 10 ዓመት ጀምሮ በዚህ ኩነባ በተባለው ቦታ ላይ በጣም ከፍተኛ የስልጣኔ ገንዘብም ሁሉ የተገኘበት ዶቃ የሚያብረቀርቁ ነገሮች ሁሉ የተገኙበት ነገር ነው። ይሄ መቃብር ላይ ያሉ የተለያዩ ቅርሶችን የሚያሳይ ቦታ ነው እና እነዚህ ነገሮች እውነቱን ለመናገር በጋዜጣም ላይ ጽፍ ያለው በመጽሔትም ላይ ጽፍ ያለው በቴሌቪዥንም በሙሉ በኢንተርቪው ማቅረብ ያለው እስካሁን ድረስ የሚሰማኝ ሰው አላገኘሁኝም። ነገር ግን እነዚህ የሀገር ሀብቶች ናቸው። ዝም ብሎ የተቀመጡ አይደሉም። እነዚህ ጥናትና ምርምር የሚያስፈልጋቸው ናቸው እና ነገር ግን እንደዚህ አይነት ለምሳሌ ሸክላ በጣም ልዩ ነው። በሀገራችን ውስጥ የተለያዩ የሸክላ አሰራሮች አሉ። ይሄኛው ግን በጣም የተለየ ነውና በእውነቱ ትኩረት የሚሻ እንትን ነው። እነዚህ ቦታዎችን ሁሉ እዛ ኩነባ በተሰኘው መጽሐፍ አሳይቻለሁ። ይሄ የሀገራችን የዚህ የጣራ አሰራር ነው። እነዚህ በተለይ በሰሜን ኢትዮጵያ ያሉት ቤቶች ከጣራው በታች ይሄ ድምድማቱ በታች ያሉ ነገሮች ናቸው። እንደዚህ አይነት ነገሮች ብዙ ጊዜ በእንትን የሚታያሉ። ይሄ በነገራችን ላይ አሁን ባህር ዛፍ ብናደርግ ይሄ እንጨቱ ሰዎቹ ብዙ አመት 200 300 አመት 400 አመትም ቆይቶ አይበሰብስባቸውም። ነገር ግን አሁን ለምን እንጨቱን መርጠው ነው የሚያደርጉት? የዋርካ መሰለኝ የሚያደርጉት። ነገር ግን እኛ አሁን በባህር ዛፍ ስናደርግ አንድ ሳምንት አንድ አመት የማይሞላም እየበሰበሰ
እንትን ይላል። ሌላው እዚህ የምንመለከተው ቅድም እዚህ ያልኳችሁ እዚህ ኩነባ ያለ መቃብር ነው። አርኪኦሎጂካል ቁፋሮ መድረክ የሱሐባ ቀብር ነው የሚባለው። ይሄ ቀብር አርኪኦሎጂካል ቁፋሮ ተደርጎ ቢረጋገጥ ኢትዮጵያን በጣም ሀብታም ሊያደርግ የሚችል ብዙ ቱሪስቶች ሊሄዱበት እንዲሄዱ የሚያደርግ ነው። ይሄ ይስማላ ጊዮርጊስ የሚገኘው የኢማም አህመድ ኢብራሂም መቃብር የተባለ ነው። ይስማላ ጊዮርጊስ ያው ምናልባት ብዙዎቻችሁ እንደምታውቁት ጎጃም ነው የሚገኘው እና ይሄ ቦታ ሙስሊሞች ይኖሩበት የነበረ ቦታ ነው እና ይሄ ቦታ ቁፋሮ ተካሂዶ ተረጋግጦ የኢማም አህመድ ኢብራሂም መቃብር እዚህ ከተገኘ አለ ተብሎ ወርቅ አለ ተብሎ ነው የተቆፈረው በነገራችን ላይ እና ይሄ ትልቅ እንትን ነው። ቅድም ይሄን ነግሬያቸዋለሁ። እዚህ ላይ የምንመለከተው ገላውዲዮስ የሚባል ጎንደር ውስጥ ያለ ቤተክርስቲያን ነው። ገላውዲዮስ ቤተክርስቲያን ወደ አፈሯ እናት ስንሄድ የምናገኘው ቤተክርስቲያን ነው። ይሄ ቤተክርስቲያን ውስጡ ላኢላሃ ኢላላህ የሚል ጽሁፍ እንደነበረና በኢማም አህመድ ኢብራሂም መስጊድ እንደነበረ የሚነገርለት ነው እና እዚህ ታች አጠቃላይ ገጽታዎችን ነው የሚመስለው። ይሄ የፈረሰው ነው። ይሄቺ ደግሞ አሁን ያለች የተሰራችው ናት። እዚህ ጋር የምናየው መስጊድ ራያ ሆጅራ ፎቂሳ ያለው ነው። ሆጅራ ፎቂሳ ኢንፋክት እድሜው ረጅም አይደለም፣ በጣሊያን ጊዜ እየተሰራ ነው። የራያው ሼክ ጣሊያን አንተ የሰራህበት መስጊድ ላይ አልሰግድም ብለው እስካሁን ድረስ ወና እንደሆነ የሚቀመጥ መስጊድ ነው። ነገር ግን እስካሁን ድረስ በዛ አካባቢ ትኩረት አልተሰጠውም። በተደጋጋሚ ለባለስልጣኖችም ለማመልከት ሞክሬ ነበረ፣ ነገር ግን አልተቻለም። ይሄ የምናየው ነበለት የሚባለው ቦታ ላይ ትግራይ ነበለት ማለት የክርስቶፎል ደጋማ ሰራዊት የኢማም አህመድ ኢብራሂም ሰራዊትን ለመጀመሪያ ጊዜ ከንግስት ሰብለ ወንጌል ጋር በመሆን የገጠሙበትና መጀመሪያ ድል ያገኙበት ቦታ ነው። ይሄ በጣም ታሪካዊ ቦታ ነው። ብዙም ሰዎች ያለቁበት ነው። ነበለትን ብታውቁት ኖሮ ጥሩ ነበር። ለማንኛውም በጣም ትልቅ ተራራ አለ፣ የማይደፈር ተራራ አለ። ነገር ግን ማነው ስሞቹ ፖርቹጊዞቹ መድፍም የጦር መሳሪያም የበላይነት ስለነበራቸው ያንን ደምስሰው ስልጣን ይዘውታል። ይሄ ዞብል እንትን ነው፣ የዞብል አካባቢ ነው። እሱም እስላማዊ ጋር ግንኙነት አለው። እዚህ የሼክ አሊ ጎንደር ዶሪህ ነው። የሼክ አሊ ጎንደር የምንለው እኚህ ሰውዬ ለ200 ላለፉት አጼ ቴዎድሮስን እንደሚባለው ወደ ስልጣን የሚያበቁ ትልቅ ሰው ናቸው እና እንደገና ደግሞ አጼ ዮሐንስን ደግሞ እንዲሞቱ ደግሞ አስተዋጽኦ ያደረጉ ናቸው ተብሎ ይነገራል። ይሄ ሰቆጣ አካባቢ ቅድም ወደ ሐሸንጊ አካባቢ ነበር ያልኳችሁ የድንጋይ የሚገኝ የኢማም አህመድ የግራኝ ቁልል ድንጋይ የሚባለው ነው። ይሄ ቁልል ድንጋይ የኢትዮጵያ ሀብትና ንብረት የኢትዮጵያ ቅርስ ነው። ለምን ጦርነቱ የተካሄደባቸው ቦታዎችን የሚያስታውስ ነው። ነገር ግን ሰዎች የጠላት ድንጋይ ነው እያሉ ወደ እርሻ እየበተኑት ናቸው። ይሄን አታድርጉ እያልኩ እየሞከርኩኝ ነው። ነገር ግን እስካሁን በእንትን የሚሰማ የለም። ይሄ ቅድም የነገርኳችሁ ቢለት የተገኘው ድንጋይ ነው። ይሄ የኢማም አህመድ ኢብራሂም ትክል ድንጋይ ከትክል ድንጋዮች አንዱ ነው። ይሄም ጭራ ሜዳ ወደ ዳህና መሄጃ ማለትም ከምስራቅ በለሳ ወደዚህ የሚገኝ ቦታ ነው። ይሄ ተቀራቂራ ኢማም አህመድ ኢብራሂም በመጀመሪያ ወደ ትግራይ ሲመጡ ያረፉበት ቦታ ነው። ይሄ ደግሞ ማክሰኝት ያለው የግራኝ በር ነው። ኖ ይሄ እንትና ነው። ልክ ተመሳሳይ ነው ከግራኝ በር ጋር ይመስል ደጎማና ዘንትራ ይመስላል። ግን ግጀት ያለው ጦርነቱ የክርስቶፎል ደጋማና ኢማም አህመድ ኢብራሂም ጦርነት አካሂደው ኢማም አህመድ ኢብራሂም የቆሰሉበት ቦታ ነው። ማለትም ከሐሸንጌ ጦርነት በፊት የካቲት ላይ እዚህ ቆሰሉ፣ እዛ መስከረም ላይ ድል አደረጉ ማለት ነው። ይሄ ዘይላዕ ነው። ይሄ የአፋሮች ጫማ ነው አክቹአሊ። እና በአጠቃላይ ምንድነው ለማየት የምንችለው እስላማዊ ታሪክ መጠናት ያለበት መታወቅ ያለበት ነገር ነው። እስላማዊ ታሪክ በምንልበት ጊዜ የሙስሊም ታሪክ ማለት ብቻ አይደለም፣ የሁሉም ኢትዮጵያውያን ታሪክ ነው። ሃይማኖት ያላቸውም ሃይማኖት የሌላቸውም ኢትዮጵያውያን የምስራቁም የምዕራቡም የሰሜኑም የደቡቡም ታሪክ ነው እና ይሄ ታሪክ ቅርስ ግን መያዝ አለበት። ትኩረት አግኝቶ
ቱሪዝም ልንጠቀምበት እንችላለን። በተለይም እንደነገርኳችሁ ደግሞ በተለይ ኩነባ ያለው የሷሃባዎች ከሷሃባዎች ጋር የተገናኘው የሙስሊሙ ዓለም ትኩረት አድርጎ ሊጎበኘውና ሊያየው የሚገባ ትልቅ ቦታ ነው። ነገር ግን የራሳቸው የአፋር እንትኖችም ቢሆን ትኩረት እስካሁን ድረስ አልሰጡትም። ትኩረት ይሰጡታል የሚል ተስፋ አለኝ። ስለተከታተላችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ጋሽ ተሾመን እናመሰግናለን። እንግዲህ አሁን መድረኩ ክፍት ነው። የምትፈልጉትን መጠየቅ እንደዚሁም ደግሞ አስተያየታችሁን ማድረስ ይቻላል። እኔ አስተናጋጅ ነኝ። ለእኔ ከሰጣችሁኝ ብዙ ጥያቄ ልጠይቅ ስለምችል ስራዬ ስለሆነ ሳልቀድማችሁ እጅ ብታወጡ ጥሩ ነው። እሺ ሄሎ የወሎን ሙስሊሞች ሄሎ ሰማን ቃሉ ላይ ትልቅ የሙስሊሞች እንትን ነበር ለርኒንግ ሴንተር ነበር ቃሉ እና የአፄ ዮሐንስ ከወሎ ሙስሊሞችን ያሳደዱ ጊዜ ብዙዎቹ they ended up in ጉራጌ ብዙዎቹ ዑለማዎቹ ጉራጌ ሀገር ሌላ ደግሞ ጂማ እና የተረፉት ደግሞ ሀረር ሄዱ። ስለነሱስ ተከታትለህ አይተሃል? የነሱን ምክንያቱም እነዚህ ቦታዎች ላይ ትልቅ እንትን ብሏል። በተለይ የዑለማዎቹ ጉራጌ ሀገር እስቲ ስለስ እሺ አንድ እንዲመልሳሉ ወይስ? እውነቱን ለመናገር ቃሉ በተለይ መቃብሩ በልጅነቴ ሄጄ የቀረሁበት ነው። ቁርአን ቀርቻለሁ እዛ። አሁን መቃብሩ ላይ በተለይ ገዳም የሚባለው አንቻሮ በገዳም አይደለም በሶስቱ መንደር የሽማግሌ ልጅ ተብዬ ነበር። ይሄው አንቺን ምናምን እንደዚህ ሆኖ ቀረ ምናምን የሚል እዛ ቃሉ ቁርአን ቀርቻለሁ በልጅነቴ። እንዲሁም እንዳው ላስቃቸውና ወደ ቃሉ ከኮምቦልቻ ወደ ቃሉ ስንሄድ በየቦታው እየቆምኩኝ አጋም እበላለሁ እና የዛን ጊዜ መሐመድ ኑር ነው የምባለው እና ሼኼ እንዳው መሐመድ ኑር አሉ። ለበይክ አልኩኝ። እንዳው በየቦታው መቆም አቃተ ደከመህ እንዴ አሉ። ኧረ አልደከመኝም አልኩና 12 ዓመት ምናምን ነው የዛን ጊዜ። ታዲያ ምን ሆነ ነው አሉ። እግሬ መሄድ አቅቶት ነው። እና መድከም ማለት የእግር መሄድ አይደለም። ለኔ መድከም ሌላ ትርጉም ነበር የሚሰጠው። እና አንቻሮ እዛ ቃሉ ላይ ልክ ኮምቦልቻ ቁልቁል ይታያል። እዛ ገዳም ቃሉ ላይ ሆነን ስንመለከተው እና ልክ እዛ ገዳም ጫፉ ላይ ቁጭልና መንገዱን እያየው እናቴ ትዝ እያለችኝ አለቅስ ነበር። በጣም እጅግ በጣም አለቅስ ነበርና ስመለስ አይ አንተ እኮ ጀግና ነህ መቼም አትናፍቅም እነዚህ ናቸው ብሎ ሌሎቹ ያባብሉኝ ነበርና አንቻሮና ገዳም ከኔ ህይወት ጋር በጣም የተያያዙ ናቸውና እንደተባለው በሱ ብቻ ሳይሆን በዳናም በማነው ገታም እዛው አጠገብ የነበሩ እና ወሮሄም ነው እና ወደ ንጉስ አካባቢ መቼም የንጉሱ እንኳን ታግለዋል መሰለኝ ተራራም ስለነበረ በርካታ ሙስሊሞች ናቸው እንትን የተገደሉት። በነገራችን ላይ አፄ ዮሐንስ ክርስቲያኖችንም አልተውም እንጂ እዚህ ኩታበር አካባቢ በሺዎች የሚቆጠሩ ሙስሊሞች ናቸው የተጨፈጨፉትና ግን በዛው ልክ ደግሞ ክርስቲያኖችም ተገድለዋል። ይሄ ሁለት ልደት ምናምን የሚሉ የተለያየ ክርስትና አመለካከት አላቸው። በዛ ምክንያት የተገደሉት በጣም በርካታ ናቸው። ስለዚህ አፄ ዮሐንስ በዚህ በወሎ ላይ ልዩነት ብዙም አላሳዩም። ሁለቱንም እኩል ጨፍጭፈዋል። ነገር ግን ክርስቲያኖቹ የትም አልሄዱም። ሙስሊሞቹ ግን እንደተባለው ወደ ጎንደርም ከዛ ወደ ጎንደርም ወደ ጅማም ወደ ሀረርም ተመልሰዋል። ለምሳሌ የአያቴ የዘመዶች አባጀንጂን ይባላሉ።
እሳቸው ለምሳሌ ከራያ የሄዱትን በሰቆጣ በኩል አድርገው ወደ ጎንደር የሄዱትን 400 የሚሆኑ ደረሶችን ተቀብለው ስንቅ ሰጥተው ልብስ አልብሰው ነው የሸኟቸው። ራቁታቸውን ነው የመጡትና ልብስ ሰጥተው ምግባቸውን ሰጥተው ነው አባጀንጂን የሸኟቸውና በዚህ ረገድ መጻፍ ያለባቸው ነገሮች በጣም በርካታ ናቸው። እጅግ በጣም ግን አልተነካም። ገና ነው። እንኳንስ የሙስሊሙም ሳሁን ተረስቶ የነበረው የክርስቲያኑ ታሪክም ገና አልተነካም። አሁን ኩታበር አካባቢ ማን ነው የሚባለው አንድ የተለየ ቦታ አለ። እዛ ያለቁት ክርስቲያኖች እንዲህ በቀላሉ የሚቆጠሩ አይደሉም። እና ሙስሊሞቹ ያው እንደተባለው ብዙ ተራምደዋል። ግን መጻፍ አለበት። ይሄንን ነው አድቮኬት ማድረግ ያለብን በየደረስንበት እንትን መናገር ያለብን። እና አንዳንድ ሰዎች አሁን ለምን ይሄ ይሆናል ለምን እንደዚህ ታደርጋል ለሚሰማ የለም የሚል እኔ እስከሞት ራሷ ከሪዮትም ጋር እንነጋገር ነበር። እስከንሞት ድረስ ይሄንን ነገር ማስረዳት መቻል አለብን። ገበያ ኖሮ መጽሐፉ ተሸጠ አልተሸጠ ስፖንሰር የሚያገኝ ተገኘ አልተገኘ ሌላ ጉዳይ ነው። አሁን ራሱ የወንድሜ አብዱል አዚዝ ዘመዶች አሉ እዚህ ይመጣሉ። አረባካችሁ ስልጣኔያችሁ ሊጠፋ ነው፣ አረባካችሁ እንደዚህ አድርጉ፣ አረባካችሁ እንደዚህ ነው። ስለ ሀረር አሚሮችና ሱልጣኖች የተጻፉ መጽሐፍ እንኳን ብዙ ሰው የሚገዛው አልተገኘም። እና የሆነ ህመም አለ። አዚሙን ጥሎብናል። ግን አዚሙን ሰባብረን ለመውጣት ጥረት ማድረግ ነው እንጂ የሚኖርብን ይሄን አዚሙን ተከትለን የምንኖር ከሆነ በጣም አስቸጋሪ ነው። ያ አዚም ለብዙ አመታት የቆየ ችግራችን በሽታችን ነውና እናንተም በጸሎት የሚጠፋ ከሆነ ጸሎት አድርጉ። መስራት ያለብን ካለብን ደግሞ መስራት ያስፈልገናል ብዬ አምናለሁኝ። እና መለስኩኝ አላውቅም። እንግዲህ እኔ ግን መጽሐፉን ትንሽ ገዝቼ ያነበብኩት ነበር። ርዕሱ የኢትዮጵያ ማለት እስላማዊ ታሪክና እስላማዊ ስልጣኔ በኢትዮጵያ ነው የሚለው። ርዕሱ ውስጥ እስላማዊ ስልጣኔ ብዬ የጠበቅኩት መጽሐፍና እርስዎ ከጻፉት መጽሐፍ ግን ሳየው ስልጣኔ ሊያስብል ይችላል ወይ? አሁን የሚነግሩን ባህላዊ ነው። ጥያቄ አለ። ብዙ ጊዜ ምንድነው በክርስቲያኑ ወንድሞቻችን የምንሰማው አጥፊ ገዳይ ነበር ነው የሚሰማው። እና በእስላሙ በኩል ደግሞ እኔ ሀረር ሰው ነኝ። ሀረር ውስጥ ሀዘን ላይ ነው ያለው። ስቲል አሁን ቢሆን መስጊድ የነበረው ዋና ከተማ ውስጥ ቤተክርስቲያን ሆነዋል። እና ምልክት አለ ብዬ ሀረር ቤት ውስጥ ቀይ ምልክት አለ። ቁስል አለ ማለት ነው። እና ያንን ቁስላችንን እንዴት አድርገን ነው መፍትሄ የምንፈልግለት መድኃኒት የምንፈልግለት? አሁን ለወንድሜ ወሰን የምጠይቀው ምንድን ነው አማርኛ ቋንቋን እዚህ ዋሽንግተን ዲሲ ውስጥ ማን ያሳለፈው ቢባል ማን ነው ትላለህ? አማርኛ ቋንቋ በህግ እንዲያልፍ ያደረገው ሰው ማን ነው ቢባል ማን ትላለህ? እኔ ነኝ። ኢትዮጵያ ሀረር ነኝ፣ እስላም ነኝ። እና እንዳውም አቶ ግርማ ፕሬዚዳንት ግርማ ዋሽንግተን ዲሲ ሲመጡ ኢትዮጵያ ኤምባሲ ተጋብዤ አንተ የሀረር ሰው ነህ እንዴት አማርኛ ቋንቋ አሳለፍክ አሉኝ። አንደኛ ቋንቋ የሀገራችን ቋንቋ የሁላችንም ቋንቋ ስለሆነ ሁሉንም ስለሚያቅፍ መሆን አለበት የሚል ነው አልኩኝ። እና ያንን እንዳደርግ ያደረገኝ በህግ እንዲወጣ የገፋኝ ነገር ምንድን ነው? ህዝቡ እርዳታ ስለሚፈልግ ነበር። ኢሚግሬሽን ውስጥ ነበር የምሰራው። ሕክምና የሚፈልጉ ሰዎች ነበሩ። ሐኪም ቤት ሲሄዱ አስተርጓሚ አልነበራቸውም። ታክሲ ልጆችም ችግር ነበራቸው። በህግም እንደዚሁ ፍርድ ቤት ሲኬስ ያለ ቋንቋ በእንግሊዝኛ ብቻ ተናገሩ የሚል ነበረ። ያንን በማድረግ በህግም ይሁን በሕክምናም ይሁን ህዝቡ እንዲረዳ ተደርጋ በአሁኑም ጊዜ ከዚህ ከዋሽንግተን ዲሲ አልፎ ሜሪላንድም ቨርጂኒያም እየተጠቁበት ያለው እና ያንን ነገር ምንድነው የሚያደርገን? ሁላችንም አንድ ላይ ብንተባበር ሀገራችንን መገንባት እንችላለን። ሰላም ሊመጣ ይችላል። እያደኩኝ ነው ህፃን እያለሁ ምንድነው የምሰማው? እስላም ሰማይ ጣሪያ ያለው እስላም መሬት የለ ይባል ነበረ። ከዛም አልፎ አሁን እዚህ 40 ዓመት ውስጥ እንደዚህ ድርጅት ሞክሬ ነበረ። ሁልጊዜም ጥያቄው ምንድነው? አንተ እስላም ኢትዮጵያዊ ነው የሚል ጥያቄ አለ። ሁልጊዜ አብዱል እስላም ኢትዮጵያዊ ነው የሚል ጥያቄ አለ። ሁልጊዜም ጥያቄ ከውስጥ ማለት ነው። ያንን ነገር የምንፍቀውና መቀየር የምንችለው ምንድነው?
መተዋወቅ ስንጀምር ነው እንደዚህ አይነት መድረክ ሲኖር አንተም እንደዚሁ በመጽሐፍ ባደረገው ተሳትፎ ትምህርት በማስተማር አይናችንን ለመክፈት እንችላለን ብዬ ነው እና በአጠቃላይ ሀገራችንን ከወደድን ህዝባችን ከድህነት እንዲወጣ ከፈለግን እርስ በርሳችን ተዋውቀን ሰላም እንዲኖር መፈለግ አለብን። እኔ ተወልጄ አሁን 57 ዓመት ሊሆነኝ ነው። ኢትዮጵያ ጦርነት ነው ያለው ወይ ከሶማሌ ጦርነት፣ ከኤርትራ ጦርነት፣ አሁን ከሸዋ ከአማራው ከኦሮሞ ጦርነት ያለው ያንን ጦርነት የምናቆመው ምንድነው? አብረን በመተዋወቅ የእያንዳንዱን ሃይማኖት ያለውም የሌለውንም በመከባበር የእያንዳንዱን ባህል በማክበር በማወቅ ሰላም ይመጣል ብዬ ነው የማምነው እና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ለሁለታችሁም። እሺ ያው ወንድሜ አብዱል አዚዝ ለኔ ወንድሜ ነው፣ ፈጣሪ የሰጠኝ ማለት ነው። ወንድሙ ትልቅ ወንድሙ ደግሞ ፕሮፌሰር አህመድ ዘከሪያ ደግሞ እውነት ለመናገር ኢትዮጵያ ሰላም እንዲተፍር በቃ ምንም ሌት ተቀን ቀና ደፋ የሚል የኔ አስተማሪ እና በኢትዮጵያ ታሪክ ደግሞ በጣም ብዙ እንትን ያለው ልምድ ያለው ስራ ያለው ትልቅ ሰው ነው። ሌላው ደግሞ ይሄን መጽሐፍ እንድጽፍም ደግሞ የሚገፋፋኝ ደግሞ የሱ ትልቅ ወንድም ነው፣ ኢብራሂም ዘከሪያ ይባላልና የተባረከ ቤተሰብም ጭምር ነውና እኔ ሁልጊዜ የምለው ምንድነው የሼህ እስማኤል አህመድ ቤተሰብ ፈጣሪ ባርካቸው ነው ብለው። ምክንያቱም ሁሉም የወንድሜ አብዱል አዚዝም አህመድ ዘከሪያም ኢብራሂምም ሌሎቹም ወንድሞች አጎቶቻቸው ሁሉ አብዛኛዎቹ አሁን በቅርብ ጀምሮ መጽሐፍቶች ካልኩ እነሱ ናቸው የሚረዱኝና ፈጣሪ ይርዳቸው ለነሱንም ውለታቸውን ፈጣሪ መልስላቸውና ዞሮ ምንድነው ያለው ነው ማሰራው ወንድማማቾች ነን። እውነት ለምናገር ሃይማኖት በጣም ትንሽ ነው ልዩነታችን። ቅድም ስንነጋገር ነበር በክርስቲያን እኮ እግዚአብሔር ሕያው ዘይመውት ነው አይደል እንዴ? እግዚአብሔር ሕያው ዘይመውት ነው አይደል እንዴ? ነው እኮ በግዕዙ። በእስልምና ምንድነው ዩሒ ወይሚቱ በቃ ሕያው ዘይመውት ማለት ነው። ነአምን በሃዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ ነአምን በሃዱ አምላክ ነው አይደል ክርስቲያኑ የሚለው። ሙስሊምም እኮ ነአምን በሃዱ አምላክ ነው የሚለው። በጣም እጅግ በጣም ትንሾች ናቸው ያሉ ልዩነቶች። እነዛም ልዩነቶች እያሉ ቢሆኑ አንድ አየር ነው የምንተነፍሰው፣ አንድ መሬት ነው የምንረግጠው፣ አንድ ምግብ ነው የምንበላው፣ አንድ ህይወት ነው የምንኖረው። የሚያጣላን ነገር የለም። የታሪኳን በጣም ከህይወታችን በጣም ኢምንቷ ናት። እሷም ቢሆን ብዙ አይደለችም። ስለዚህ ተፋቅረን ቅድም ያለው ምንድነው ተፋቅረን ተባብረን መኖር አለብን። ሰላም ስለሆነ እስላም ኢትዮጵያዊ ነህ እንዴ ምናምን የጎሪጥ ማየት የሚያዋጣ አይመስለኝም። ቢባልም አያዋጣም። አሁን ዝም ብሎ የትንሾች መንደፋደፍ ነው እንጂ የሚሆነው ያው ተንደፋድፈው ይጠፋሉ። እና በእኔ እምነት ማለት ነው መንደፋደፍ አያስፈልግም። ሳይንደፋደፍ አብሮ መኖር ይሻላል። አብሮ ተከባብሮ መኖር ተፋቅሮ መኖር ይሻላል ብዬ አስባለሁ። አሁንም እጆች አሉ። ሞቅ ያለ ነው፣ ደስ ይላል። ኦኬ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። Very sorry if I have to change the language for a second. I do not speak Amharic. Thank you, Mom. My name is Omar Ahmed. I'm a third-year international affairs student at Howard University. I'm also vice president of the Harare Youth Association. And one topic I study a lot in my free time is Islamic history in my hometown of Harar. So that brings me to my question. Professor, in your view, has Islamic law or Sharia had any influence, whether legal, political, or social, on the current Ethiopian government? If so, could you provide some examples of where this influence is visible? እንግዲህ እዛው ያስተርጉሙልህ። እኔ የምነግርህ ደግሞ በአማርኛ ነው። አላውቅም ግልጽ አይ ንገሩት። Well, actually, Sharia law has a profound foundation in Ethiopia. For example, in the time of Imam Ahmed Ibrahim, it was Sharia law
that was practiced for 15 years. Okay? After that, actually the Islamic leaders used to give to pass to see things according to the Sharia. Therefore, Sharia law has impact in Ethiopian history. Am I clear? Very. Yeah. For 15 years, Ethiopia was governed under Sharia law. Okay? All right. Thank you. አመሰግናለሁ። እኔ እንኳን በቅርቡ ያው መጽሐፍ ምናምን ነው አነባለሁኝ በደንብ ምናምን ግን አሁን የቅርብ ጊዜ መጽሐፎች አንዳንዶቹ ትንሽ ሄትሬት ምናምን ስላለባቸው ጥላቻ ምናምን ስላለባቸው ያው የማንበብ ፍላጎቴ እየቀነሰ መጥቶ አሁን የማላነብባቸው ሰዓቶች ይበዛሉ። ግን አላነበብኩትም መጽሐፉን። አንዳርጋቸው ጽጌ ጻፋቸው ከተባሉት መጽሐፎች የቅርብ ጊዜ ታሪካችንን የጣሊያኑን ያነሳና ያው 80 ዓመት ምናምን ቢሆነው ነው በጦርነቱ ውስጥ የሙስሊሞች ሬሳ እንዳይነሳና እንዳይቀበር ይደረግ ነበር ብሎ ጻፈ። እኛ በወቅቱ አልነበርንም። እሱ ምናምን ትንሽ እድሜው ለዛ ቅርብ ነው እና honestly እሺ ኦኬ የሙስሊሙ ኮሚኒቲም ሆነ ምናምን ምንም አይነት መልስ መስጠት አልቻለም። እንደዛ ብሎ ታሪክ ላይ የሚቀመጥ ነገር ነው። ሆኖ ከሆነ ሊስተካከል ግን የሙስሊሙንና የክርስቲያኑን የህይወት እንትን ጸብ የሚያመጣ አቃቅሮ የሚያስቀር አይነት መርዝ አይነት ቃል ስለሚመስለኝ ለምንድን ነው የሙስሊሙ ኮሚኒቲ መልስ ያልሰጠው? ለሱ ትክክል ከሆነና ካልሆነ ቢሆንም ደግሞ ይቅር ብለናል። that is 80 years ago የነበረ ታሪክ ነው። 100 something ነው። እሺ 100 ኦኬ something እሺ 100 something ያው ሁለተኛውን በማሰብ ነው። ኦኬ እሺ so አንድ እሱ መልስ ለምን አልተሰጠውም የሚለው ትንሽ ልቤን ጎድቶታል። ሌላኛው ደግሞ አልነጃሺ ነው የሙስሊሞችን አመጣጥ ወደ ኢትዮጵያ የተቀበለው ተብሎ ይወራል፣ ተነግሮናል፣ በታሪክም ተጽፏል። አልነጃሺ የሚለውም ሞስክ ትግራይ ውስጥ አለ። አይ ቲንክ ነበለት ያልከው መሰለኝ፣ ይቅርታ ላይሆን ይችላል አለ እና የአጼ ዮሐንስ መጥቶ ሙስሊሞቹን ለማጥፋት መነሳት ሞቲቭ ምን እንደሆነ ወይንም ደግሞ ያን ሁሉ ሙስሊም ሲያጠፋ ያጠፋበት ምክንያት ለእግዚአብሔር ቅርብ ለመሆን ነው ወይንስ ምንድነው የሚለው ትንሽ ጭንቅላቴን ኮንፊውዝድ ያደርገኛል። ምክንያቱም ያው የመሐመድ ነብይ መሐመድ መጣ የተባለው ወደ አልነጋሽ ኪንግ 500 ዓመት ምናምን ነው መሰለኝ ባልሳሳት 1500 ናት። ግድ የለው 1000 ነው የሳትከው። እሺ እሺ እሳቸው ከተቀበሉት ለምን በዛው ሄዶ እስከ መጨረሻው ድረስ አልዘለቀም? የሱ ሞቲቭ ምን ሆኖ ነው ያን ሁሉ ሙስሊም በያገሩ በወሎም በምንም እያሳደደ ይገል የነበረበት ምክንያቱ ይታወቃል። የሱ ሞቲቭ ትንሽ እዚች ላይ ብታብራራ። ጥሩ፣ በጣም ቆንጆ ጥያቄ ነው ያነሳው። በመሰረቱ አንዳርጋቸው ጽጌ በጻፈው ነገር ላይ እኔ አልስማማም። ምክንያቱም ሙስሊሞችና ክርስቲያኖችን እንትን ለማድረግ አንዳንድ ሙስሊሞች ደግሞ ትንሽ አግኝተው ለማንተን ካልሆነ በስተቀር አንደኛ በመቶ ሺህ የሚቆጠር በሰራዊት በዘመተበት አካባቢ ኢትዮጵያውያን ሙስሊሞች በብዙ ሺዎች ናቸው የሚቆጠሩትና የዘመቱት ደግሞ ብቻቸውን አይደለም። ወንድሞቻቸውን፣ አጎቶቻቸውን፣ ዘመዶቻቸውን ለምሳሌ ከሶማሌ የዘመቱ፣ ከአፋር የዘመቱ፣ ከወሎ የዘመቱ፣ ከመላው ኢትዮጵያ የዘመቱ ሙስሊሞች ናቸው። እነዚህ ሰዎች ዘመዶቻቸው መፈለጋቸው አይቀርም፣ ሲያጧቸው ካገኟቸው መቅበራቸውም አይቀርም በእስላማዊ መንገድ። አንዳንድ መረጃዎች የሚያመለክቱ ሙስሊሞች እንዳውም እየሰገዱ ስግደት ሁሉ ያካሂዱ እንደነበር ይታያሉ። ስለዚህ አንድ ፈረንጅ ተነሳና ይሄን ጻፈ። አንዳርጋቸው ጽፌ ደግሞ ያችን ተረጎመና አቀረበ። እኔ በበኩሌ 100% ስህተት ነው። ይሄ በወቅቱ የነበሩ ሁኔታ አይገልጽም። ለምን
ሙስሊሞች አንድ ሁለት ሶስት አይደሉም። አንድ ሁለት ሰዎች አስከሬን ስለታየ አሞራ እንዲበላቸው ስለተደረገ በነገራችን ላይ ክርስቲያንንም ይሁዲውንም ሃይማኖት የሌለውንም አሞራ በደንብ አድርጎ በልቶታል። በየቦታው ወድቆ ጠንብቶ በደንብ ነው እንትን ያለው። ምክንያቱም ያን የሞተ ሁሉ ሊቀብር የሚችል ኃይል አልነበረም። እሱ እንግዲህ የተወሰኑ ሰዎች አይቷል ተሰብስበው ሲቀበሩ በሃይማኖት ክርስቲያን፣ ሙስሊሞች ግን ሳይቀበሩ አይቶታል ተጥቷል። እነዚህ የተወሰኑ ናቸው እንጂ በአብዛኛው ሙስሊሞች አልዘመቱም እንደማለት ነው። የሞቱት የዘመቱት ናቸው እንደማለት ነው ለኔ የሚሰጠኝ ትርጉም። ስለዚህ የአንዳርጋቸው ጽጌን አመለካከት አልቀበለውም። ሁለተኛ አጼ ዮሐንስ እኮ አንድ ነገር እኮ መረዳት አለብን። አጼ ዮሐንስ እኮ ብቻቸውን አልነበሩም፣ ፈረንጆች ነበሩ። ኢትዮጵያን ልክ ይሄን ለአጼ ቴዎድሮስ እና አባ ሰላማ ማለት ነው። ለአጼ ቴዎድሮስ ምንድን ነው ያማከሯቸው? ሙስሊሞችን ኢትዮጵያን ለመግዛት ከፈለግ በሃይማኖቱ አንድ ሃይማኖት አድርገህ መግዛት አለብህ የሚል ምክር ሰጥተዋቸዋል። አንድ ሃይማኖት ካላደረክ አገርህን ይበጠብጡታል። ስለዚህ አንድ ማድረግ አለብህ ብሎ ቴዎድሮስ ጀመረው ይሄን ጭፍጨፋ። ያለም ያጼ ቴዎድሮስም እኮ ገና አልተነገረም። በጣም ብዙ ሙስሊሞች ነው እንትን ያሉት የገደሉት። ምክንያቱም አገራቸውን ለማጽናት ነው የሳቸውም ቢሆን። ምክንያቱም ቱርኮች አሉ በአንድ በኩል፣ ማህዲስቶች አሉ በሌላ በኩል፣ እንደገና ግብጾች አሉ በሌላ በኩል። እነዚህ ሁሉ በሙስሊሞች የተከበበ ነው። ስለዚህ ኢትዮጵያ ውስጥ ደግሞ እነሱ እየገቡ ከሙስሊሞች ጋር የሆኑ ደግሞ ሀገራቸውን መንግስታቸውን ያፈራርሱባቸዋል። ለነገሩ የተጀመረው በዛን ጊዜ ብቻ አይደለም። በአጼ አምደ ጽዮንም እንደዚህ አይነት ነገር መጥቷል። ሰፊ ነው ታሪካችን። በአጼ ለምነ ድንግልም ይሄን ነገር መጥቷል እና ሰፊ በዛ በአጼ ዮሐንስ ብቻ የሚቆም አይደለም። አጼ ዮሐንስንና አጼ ቴዎድሮስን ግን እንደ አባ ሰላማ ያሉ ፈረንጆቹም ጭምር ኢትዮጵያን በሰላም መግዛት የምትፈልግ ከሆነ ሙስሊሞችን አጥፋ የሚል ምክር ስለሰጧቸው ያንን ምክር ተከትለው ይሄን አድርገዋል እና ቅድም እንዳልኩት ነው አጼ ዮሐንስ ክርስቲያኑንም ግን አልማሩም። ሌላው ማን ነው ነጃሽ የነጃሽ ጉዳይ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ወደ ሀገራችን ላኩ። ከጠላቶቻቸው አዳኗቸው። ባጭሩ ለመናገር የሚቻለው ይሄ ነው። ከዛ በኋላ ወደ ሀገራቸው ተመለሱ። እሳቸው ከተመለሱ በኋላ እስልምና ደግሞ ቀስ በቀስ ወደ ኢትዮጵያ ገባ። አንደኛው በምጽዋ በኩል ነው፣ በዜላ በኩል ነው፣ በዚህ በሚዕዲር በኩል የገቧሉ፣ በዙላ በኩል የገቧሉ፣ በጅቡቲ በኩል የገቧሉ። ከጅቡቲ በላይ ቅድም ጠቀስኳት ከተማ አለች። እሷ እስላሚክ ስልጣኔ በሰፊ የነበራትና በዜላ በኩል የገቧሉ እና በበርበራ በኩል የገቧሉ። እንደገና በዚህ እስከ ኪሲማዮ እስከ ላሙ ድረስ ነው ሙስሊሞች በተለያዩ ጊዜያት ወደ ኢትዮጵያ የገቡት እና እነሱም መጥተው በተለያዩ ቦታዎች ላይ እንትናሉ። ታሪካችን በጣም ሰፊ ነው። ለምሳሌ አውበርኸሌ የሚባሉት ሀረር ውስጥ ዶሪ ያላቸው፣ አውበርኸሌ ከሀረር ውጭም አላቸው። መቃብራቸው ደግሞ በርበራ ነው። ግን ከኢትዮጵያ ጋር የተሳሰሩ ናቸው። ታሪካችን በጣም ሰፊ ነው። በዚህ አጭር ጊዜ መጨረስ የምንችል አይመስለኝም። ግን ይሄ የኢትዮጵያ ታሪክ የኢትዮጵያውያን ታሪክ፣ የሙስሊሞች ታሪክ የኢትዮጵያ ታሪክ ተብሎ ሲመነዘር ቅድም የተነሱ በዛን ጊዜ ምንድነው የእንትኑም አለ መጽሐፉም ማንበብ አለብህ። ለምሳሌ የሰሃባ ታሪክና የነጃሺ ታሪክና ሌላው ከዚህ ጋር እንትን የሚል አይደለም። ምክንያቱም ከ1500 በፊት የነበረ ነው። እንደገና ደግሞ እስላም አመጣጥ በኢትዮጵያ የሚለውን ደግሞ እሱንም ማንበብ ያስፈልጋል። እንደገና ደግሞ ሌሎችም አሁን ያለንበትን ሁኔታ ለማወቅም በጣም ያስፈልጋል። ምክንያቱም እርስ በርሳችን ስንተዋወቅ ታሪካችን ስንረዳ በሀገራችን ውስጥ ሰላማዊ ነገር ይኖራል የሚል እምነት አለኝ። እሺ፣ ሰዓት ምን ያህል ነው ያለን? እንችላለን? ኦኬ። እሺ፣ አመሰግናለሁ። አብዱራሂም አህመድ እባላለሁ ከሀሩን ሚዲያ። በመጀመሪያ ሳንኮፋ ፕሮፌሰር ኃይሌ ገሪማ የዚህ አይነት ፕሮግራም እንዲዘጋጅ በማመቻቸታቸው በጣም አድርጌ ማመስገን እፈልጋለሁ።
እንግዲህ በተለይ የኢትዮጵያ ሙስሊሞችን ታሪክ በመጽሐፍ ለሀገር ጋሽ ተሾመ ትልቅ አስተዋጽኦ እያደረጉ ነው ያሉት። እንግዲህ የኢትዮጵያ ሙስሊሞችን ታሪክ በማጥናት በዩኒቨርሲቲ ደረጃ እነ ፕሮፌሰር ሁሴን አህመድ ትልቅ አስተዋጽኦ አድርገዋል። በአንድ ወቅት የፕሮፌሰር ሁሴን አህመድን ዶክመንታሪ ለመስራት መረጃዎችን ሳሰባስብ በጣም ኢንተረስቲንግ የሆነ ፕሮፌሰር ሁሴን አህመድ ለዶክተር ታደሰ ታምራት የጻፉትን ደብዳቤ በእጅ ጽሁፋቸውን አግኝቻለሁኝ። እንግዲህ ፕሮፌሰር ዶክተር ታደሰ ታምራት የኢትዮጵያ ቤተ ክርስቲያንን ታሪክ ጥናት በማድረግ ነው የሚታወቁት። ፕሮፌሰር ሁሴን አህመድ ደግሞ በአዲስ አበባ ዩኒቨርሲቲ በቸርች በኩል ያለውን ታሪክ በማጥናት ነው ታደሰ ታምራት የሚታወቁት። ከዛ ከደብዳቤው ላይ አንዲት አረፍተ ነገር ብቀነጭብ በጣም ደስ ይለኛል። በርሚንግሃም በነበሩበት ጊዜ ነው ፕሮፌሰር ሁሴን አህመድ ለዶክተር ታደሰ ታምራት የጻፉት። እዛ ላይ ምንድነው ያሉት? ጥናቱን ስራዬ ጥሩ እየተካሄደ ነው፣ ምናልባት እስከ አመቱ መጨረሻ እቆይ ይሆናል ብዬ እያሰብኩ ነው። ስለ ኢስላም ብዙ ጥናትና መሰራት አለበት ያልከው ትክክል ነው። ፕሮ አርካይቭ እየተመላለስኩ አይቻለሁ፣ ብዙም የለም፣ ነገር ግን አንዳንድ ነገሮችን አግኝቻለሁ። ያንተ ስራዎች ቸርች ኤንድ ስቴት ሌሎችም ጠቃሚ ሆኖ አግኝቻቸዋለሁ። በተለይ ቀደም ላለው ጊዜ ይሉና የግል ጉዳያቸውን ጨምሮ አዲስ አበባ ሲመለሱ የቤት ጉዳይ እንደሚያሳስባቸውም ጭምር ይጠቅሳሉ። ይሄንን ያነሳሁት ለምንድን ነው? ቀደም ባለው ጊዜ የነበሩ ምሁራኖች ፕሮፌሰር ሁሴን አህመድ በኢስላም ጥናት በሚያደርጉበት ጊዜ ፕሮፌሰር ዶክተር ታደሰ ታምራት ጋር ምን ያህል ይተጋገዙ እንደነበር ነው የምናየው። አሁን ላይ በምናይበት ጊዜ እንዲህ ያሉ ጥናትና ምርምሮች በተለይ ወደ ታችኛው ማህበረሰብ በሚወርዱበት ጊዜ የጋራ አድርጎ የመቀበልና እንዲህ አይነት ጥናቶችን የማበረታታት ነገር ብዙም አይታይም። ይሄ ከምን የመነጨ ነው? አንድ እሱ ነው። ሌላው ኢትዮጵያ በሙስሊሙ በኩል ባለው ታሪክ እንደ ሀገር ብዙ መጠቀም የምትችልበት ብዙ እድሎች አሉ። ከነጃሺ ጀምሮ ያለው ታሪክ ይሄ ታሪክ እንኳን ብዙ ሰው ትዝም ይለው ወይ ከሙስሊም ጋር ሲጣላ ነው እኛ ተቀብለናችሁ ለማለት ሲሆን እንጂ ይህ የኔ የሀገሬ የጋራ ታሪክ ነው ተብሎ በቢላል ስም የሰየምነው ጎዳና የለም፣ በነጃሺ ስም ያስቀመጥነው ታሪክ የለም። እንደ አፍሪካም ጭምር ልንኮራበት የሚገባ ታሪክ ነው። ሳንኮፋ እዚህ ስንመጣ ለምሳሌ በነጃሺ ዙሪያ የተጻፉ ጥናት መጽሐፎች ጭምር በብዛት ሊኖሩ ይገባል ብዬ አምናለሁ። ልክ እንደ አፍሪካ የጋራ ታሪካችን ከመሆኑ አንጻር ታሪክ መጣያ ከሚሆን ይልቅ የጋራ ታሪክና እሴቶቻችን ሁላችንም በጋራ የምንኮራበት እንዲሆን በተለይ ዩናይትድ ስቴትስ ስንኖር ዩናይትድ የሆነ የጋራ ነገር ለመፍጠር ጥረት ያደርጋሉ፣ በሌለ ታሪክ ጭምር ማለት ነው። እኛ ኢትዮጵያኖችም ጭምር የጋራ የሆነ ነገር እዚህ እንዲኖረን ለማድረግ ቅድም ያያችሁትን አማርኛ የስራ ላይ ሰዎች እንዲገለገሉ ከማመቻቸት ጀምሮ ማለት ነው። እዚህ በስልጣኔ ሀገር እንኳን እየኖርን አሁንም ዳርና ዳር የመጓተት ነገር አለና ያንን ለማስቀረት የምሁራኑ ሚና እንዳጠቃላይ ምን መሆን አለበት እነዚህን ችግሮች ለመፍታት ይላሉ። ከዚህ በተጨማሪ በተለይ ከርሶ ትምህርት እንዲሆን ቢያነሱት ብዬ የማስበው ጋሽ ተሾመን በቅርበት አውቃቸዋለሁና በዚህ እድሜያቸው አይደክሙም፣ በጣም ብዙ ይጽፋሉ፣ ብዙ ያነባሉ። ይሄ ጥንካሬ ከምን የመነጨ ነውና በዚህ ላይ ያለውትን ልምድ ትንሽ ቢሉን ለማለት ነው። ሪዮት አለሙንም እንግዲህ በትግል ነበር ብዙ መድረክ የምንተዋወቀው። በዚህ ፕሮግራም ላይ ቆንጆ አርግሽ የመራሽ ስለሆነ ላመሰግነው ወዳለሁኝ። አመሰግናለሁ። መጨረሻው ላይ ልነሳ። እንግዲህ እንደተባለው ነው። ዋናው ዞሮ ዞሮ ምንድን ነው አገራችንን የሁላችንም ሀገር አድርገን አገራችንን እናፈቅራለን ካልን ወንድሞቻችንን እንውደድ። ወንድሞቻችን ሙስሊሞችን፣ ክርስቲያኖቹ ወንድሞቻችን ክርስቲያኖችን፣ አይሁዶችና ሃይማኖት የሌላቸው እጅ ለእጅ ተያይዘን መሄድ አለብን። መፋቀር አለብን። አንዳችን የሌላችን ማጉደፍ የለብንም። ቢያንስ በታሪክ ደረጃ ማለት ነው። ሌላው የምሁራን እንትን አሁንም መቀጠል አለበት። ለምሳሌ እኔ አሁን 10 መጽሐፍ እስላማዊ ታሪክን በሚመለከት 10 መጽሐፍ ጽፌያለሁ። ይሄ መጽሐፍ ምናልባት ሌላ ሰው ቢጽፈው ኖሮ ስንት ረብሻ ነበር የሚፈጠረው። ሌላ ሰው ቢጽፈው ኖሮ ሙስሊም ሌላ ሰው ቢጽፈው ምናልባት
የረብሻ ምክንያት ሊሆን ይችል ነበር። እኔ ይሄ መጽሐፍ ከመጽሐፌ ታሪኩን ልንገራችሁ። መጽሐፉ ከተጻፈ በኋላ ብዙ ሰዎች አስፈራሩኝና አደጋ ላይ እንዳይጥለኝ ብዬ በመጀመሪያ የላኩት ለጠቅላይ ሚኒስትር አብይ ለጠቅላይ ሚኒስትር መለስ፣ ለአዲሱ ለገሰ፣ ለበረከት ስምዖን፣ ለእንትና ለህላዊ ዮሴፍ፣ ለሴኮ ላኩኝ ይህን መጽሐፍ። አሁን 1 ወር ተቀመጥኩ ዝም ብዬ በቃ ሳላሰራጨው ማለት ነው። ምክንያቱም ያው ምሞት ከሆነም እነሱ ይግደሉኝ ብዬ ማለት ነው። እና ከዛ በኋላ 1 ወር 2 ወር ከተቀመጥኩ በኋላ ዝም አሉ። እንዲያውም መለስ ስለ እንትና መናገር ጀመረ፣ ስለ ነጃሺ ጥሩ መናገር ጀመረ። እሱ ብቻ ሳይሆን እቺ ነገር የክርስቲያን ደሴት የሚሉ ካሉ እብዶች መሆን አለባቸው ብሎ ተናገረ። አይ እንግዲህ ይሄ መጽሐፍ ተነቧል፣ ስለዚህ መለቀቅ አለበት አልኩኝና እንዲሸጥ ተደረገ። ለዚህ መጽሐፍ 80 ምናምን የዛን ጊዜ 80 ምናምን ብር 80 ምናምን ሺህ ብር አውጥቻለሁ። ያገኘሁት ከዚህ መጽሐፍ ኔጌቲቭ 75000 ብር ነበር። ኔጌቲቭ 75000 5000 ብር ነው ያገኘሁት። 5000 በመጽሐፍ መልክ ነው የተሰጠችኝ። ስለዚህ ይሄ መጽሐፍ እጅግ በጣም አድካሚ፣ በጣም አስቸጋሪ ነው። ነገር ግን እንደዛም ሆኖ ደግሞ አሁን በምሁራን ዘንድ ይገመገማል። ምሁራን አፈር ድቤ ያበሉኛል ብዬ ነበር የምጠብቀው። ምሁራኑ በአጠቃላይ መቼም ያነቡታል። ግን አንድም ቀን እንኳን ባለፉት ይሄ መቼ መጽሐፍ ነው የተታተመው አላውቅም። የመጀመሪያው በ2000 ነው የታተመው። ላለፉት 17 ዓመታት አንድም ምሁር አዲስ አበባ ዩኒቨርሲቲ ጠርቶኝ አያውቅም። ይሄ መጽሐፍም የውይይት ሆኖ አያውቅም። በኋላ ላይ እንደተረዳሁት ለካ እንደዚህ አይነት መጽሐፍ ሲጻፍ ስህተት ከሌለበት ዝም ነው የሚባለው። በቃ ዝም ትላለ። ምክንያቱም አሁን በዩኒቨርሲቲ ደረጃ ውይይት ከተደረገበት ትልቅ ይሆናል፣ ጸሐፊው ደግሞ እንደገና ሌላ ይጽፋል የሚል ነው እና በአንድ ጋዜጠኛ ጸሐፊ በመጽሐፉ ምክንያት አቀዘቀዙት። እስካሁን ድረስ እንደቀዘቀዘ ነው። ያልቀዘቀዘው የልቤ ትኩሳት ብቻ ነው። ከዛ ቀጥሎ የአፋር ታሪክ ከነ ፕሮፌሰር አህመድ ጋር ተጻፈ። ከዛ በኋላ የዚህ አይን አብራዎቹ ተጻፈ። ከዛ በኋላ ሌሎቹም እንደገና እየጻፍኩ ሄጃለሁ። ከጻፍኩኝ በኋላ አንድም የዩኒቨርሲቲ ሰው እሺ የዩኒቨርሲቲም ግድ የለም ይቀር በቃ፣ ምክንያቱም እነዛ ከነሱ ጋር ፕሮፌሰር ተብዬ የታሪክ ሰው ተብዬ እንድጠቀስ አይፈልጉም ይሆናል። ይሁን ግድ የለም፣ ላይሆን ይችላል፣ ግን ይሁን ግድ የለም አልጠሩኝም። እነዚህ ታላላቅ የሚባሉ ግብዣ የሚያዘጋጁ መጽሐፍ የሚያስፈርቁ ሰዎች እንደዚህ እየጠሩ የሚሉት ሰዎች እንኳን እነዚህ የእስላም መጽሐፍት ጠርተው አልመረቋቸውም። አንድ ቀን ኩነባ ሞከርኩኝና ከኩነባም ብዙ የተሳካ ነገር አይደለም። እና ስለዚህ መጽሐፍ ለመጻፍም ቢሆን ባክግራውንድ እየታወቀ ነው። እስላም መጽሐፍ ጸሐፊ ይሄንን እስላም ጸሐፊ ማበረታታት ምናልባት ላይጠቅም ይችል ይሆናል፣ ግን እነሱ አይደሉም ለኔ ብርታቱ የሚሰጡኝ። ከበስተጀርባ የሚገፋኝ ኃይል አለ፣ ገንዘብም አይደለም። እንደነገርኳቸው ነው ኢማም አህመድ ኢብራሂም ተጽፎ